ኪርያላይሶን ዓርብ 13 ሕማማት መስቀል ቤዛና ክርስቶስ ካብ ሐሙስ ምሸት 3 ሰዓት ክሳብ ዓርቢ 9 ሰዓት ዝተቐበሎ መንከራ ስቃይን ብንብዓት እምበር ብናይ ሰብ ይኹን ብናይ መላእኽቲ ቋንቋ ክግለጽ ዘይኽእል እንትኸውን ሊቃውንቲ ግና ጥቕልል ለቢሎም ጎይታና 13 ሕማማት መስቀል ከም ዝተቐበለ ብሓዘን ይገልጹ። ተኣስሮ ድሕሪቱ ንድሕሪት ምእሳሩ ከም ገበነኛ ወንጀለኛ ክልተ ገፊኡ ንድሕሪት ክሳብ ዝጣበቕ ቆርበቱ እውን ብሸመል ክሳብ ዝትልተል ኣሰርዎ። ተስሃቦ በሃበል ብገመድ ምጉታቱ ምእሳሮም ጥራይ እንተይኮነስ ብቕድሚትን ብድሕሪትን ኮይኖም እናላገጹ እንትስሕብዎ ኣእዳው ካብ ማእገሩ ክብትኻ ክሳብ ዝብላ ይሰቒዎ ነበሩ። ወደቀ ውስተ ምድር ናብ ምድሪ ወዲቑ እናጎተቱ እናሰሓብዎ እንትደፍእዎ ድማ ብቕድሚት ብገጹ እናወደቐ ካብ ገጹን ኣፍንጭኡን ደም ይውሕዝ፣ ስግኡ ይፍሓቕ፣ ኣዒንቱ ድማ ቆፂሮም ብእንታን ተሳቀዮ። ተኸይዶ ብእግሪ ኣይሁድ ምርጋጹ ኣብ ልዕሊ ምውዳቑ ድማ ናባይ ኣምሊጡ እናበሉ እቶም ሰራዊት ምስ ኣፍራሶም ብድሕሪኡ ብደረቱ እናረገጹ ደም ክሳብ ዝጉስዕ መንከራ ኣብዝሕሉ ተገፍኦ ማእከለ ዓምደ ምስ ዕማድ ምግጫው ኣብ ማእኸል ክልተ ጉንዲ ብገመድ ኣሲሮም ንቕድሚት እናሰሓብዎ ብገጽ ንድሕሪት እንትስሕብዎ ድማ ብርእሱ ምስ ዓምድ ክሳብ ዝደኽምዎ ይላትምዎ። ግንባሩ ርእሱን ቁስሉን ተሰንጢቁ ነበሮ። ተጸፍአ መልታትዩ ብጽፍዒት ምውቅዑ ብዚ ከይኣኽሎም ወንጀለኛ እዩ እናበሉ ድማ ካብ ገጹ ደም ትፍትፍ ክሳብ ዝብል ይጸፍዕዎ ነበሩ። ተቀስፎ ዝባኑ ብሓለንጊ ምግራፉ ብሕጊ ኣይሁድ ወንጀለኛ 40 ግርፋት ዝግረፍ እንተኾነ ከዓ ንሳቶም ግና ጎይታና ስግኡ ተወዲኡ ኣዕጽምቱ ክሳብ ዝረአየ 6666 ጊዜ ገረፍዎ። ተከርአተ ርእሱ ብዘንጊ መኮትካቱ ኣዒንቱን እናሸፈኖ ካብ ርእሱ ደም ክሳብ ዝጨቂ ብዘንጊ ርእሱ እናኸትከቱ መን ከም ዝወቕዓካ ንገረና ይብልዎን የባጭውሉን ነበሩ። 9 ኣክሊለ ዕሾኽ ምድፋኡ ንመላእኽቲ ኣክሊለ ብርሃን ዝዕድል ጎይታ ኣብ ልዕሊ እቲ ዝቖሰለ ርእሱ ድማ ክንዲ ሚስማር ዝነውሕ ናይ በረኻ ዕሾኽ ከም ኣክሊል ጎንጉኖም ናብ ርእሱ እናጸቐጡ መግለጺ ዘይብሉ ግፍዒ ፈጸሙ። 10 ጸወረ መስቀል ምሽካሙ ሸኽመና ክወስድ ንዝመጸ ጎይታና እንግድዑ ክሳብ ዝትልተል ካብ ርሑቕ ዕንጨይቲ ከቢድ መስቀል ተሸኪሙ እናወደቐ እናተላዕለ ናብ ጎቦ ቀራንዮ ብስቓይ ደየበ። 11 ተቃንወ በቅንዋተ በሚስማር ምችንካሩ ምስቲ ተሸኪምዎ ዝመጸ መስቀል ድማ ብዓበይቲ ሚስማራት ምስጢራት ቸነክርዎ። እንተ ቸነክራት ድማ
ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ ይበሃሉ። 12 ተሰቅሎ በእፀ ኣብ መስቀል ምስቃሉ ምስ ቸንከርዎ ድማ ኣብ ልዕሊ መስቀል ኣሲሮም ሰቐልዎ። ሰዕረኻ 13 ሰርበ ሓሞት ምስታዩ ኣብ መወዳእታ ድማ ኣብ ልዕሊ መስቀል እንተሎ ካብ መሪር ከርቤ ዕጣንን ካብ ሓሞት ሓርማዝ ዝተዳለወ መሪር መስተ ኣስተይዎ። ንሱ ግና እንተይወሓጦ እንትፍ ኢሉ መንከርኡ ተፈጸመ በለ። ነገር ግን እንትፍ ከምዝተባሃለሉ ከምዝተጸፍዐ ዕራቑ ምውፅኡ ግና ንሰብ የቆጥዖ እምበር ቃንዛ ስለ ዘይፈጠረሉ ጎኑ ምውግኡ እውን እንተኾነ ጎይታ ምስ ሞተ ስለ ዝተወግአ ስለ ዘይሓመመን እዚኣቶም ካብዘን 13 ሕማማት ኣይቁፀሩን። ኣሚን ኣሚን። ክርያላይሶን ክርያላይሶን ክርያላይሶን። በእርሱ ቁስል እኛ ተፈወስን። ጲላጦስ የካህናት አለቃዎች እና መኳንንትም ሕዝብም በአንዲት ጠርቶ እንዲህ አላቸው፣ ሕዝብም የጠማማው ብላችሁ ይህንን ሰው ወደ እኔ አመጥታችሁት፣ እነሆ በፊታችሁ መርመሬ ከምትከሱበት ነገር አንድ በደልስ እንኳን በዚህ ሰው አላገኘውም። ሄሮድስ ደግሞ ምንም አላገኘም፣ ወደ እኔ መልሳችኋልና እነሆ ለሞት የሚደርሰውን ምንም አላረገም። እንግዲያውስ ቀጥቼ እፈተዋለሁ አላቸው። ጲላጦስ ጌታችንን ንጹሕ መሆንን ካወቀ በኋላ ቀጥቶ እፈተዋለሁ አለ። ንጹሕ መሆንን ምክንያት የተቀጣ ጌታችንን በቀር ማን አለ? ጲላጦስ አይሁድን ደስ ለማሰኘት ስለፈለገ ያን ሁሉ ጥያቄና መልስን ሕጋዊውን የፍርድ ሂደት ማስፈጸም ትቶ በንጹሕ ጌታ ላይ ግርፋት እንዲወርድበት ፈረደ። ነቢይ ኢሳያስ በወረዱት ፍርድ ተወገደ ብሎ እንደተናገረው ትንቢት ጲላጦስ በእርጋታ ጀምሮት የነበረው ሕጋዊ የሚረመራና የፍርድ ሂደት አሽንቅጥሮ ጥሎ አስወግዶ ከሕግ ውጪ በዚች ቀን በአይሁድ እጅ የተወረደውን ጌታ ያለ ፍትሕ እንዲገረፍ ወሰንበት። ጲላጦስ ኢየሱስን ይዞ ገርፈውን የጲላጦስ አስቦ በመስቀሉ ፋንታ ግርፋትን በገረፈው ሕይወቱን ከደንክለት ቢቆስል ምንም አይደለም ነበር። አይሁድም የገረፉትን ጸንቶ አይተውን ይሞት ማለታቸው እንደማይቀር ተስፋ አድርጎ ነበር። በዚህ ምክንያት ከትናንትን ምሽት ጀምሮ ታስሮ ሲንገላታ ያመሻውን በሐናና በቀያፋ ግቢ ውስጥ ሲደበድቡና በጭጫ ሲመታ የደረውን ጌታ በምሕረት ያላሻቸው የሮም ወታደሮች እጅ እንደገርፎ አሳልፎ ሰጣቸው። የሮማውያን ግርፋት እንደ አይሁድ ግርፋት በጀርባ ብቻ አይደለም። የቤተ ክርስቲያን ታሪክ ጸሐፊውን አውሳቢዮስ ዘቄሳርያ እንደገለጠውን ጅራፍ በቆዳ ከተሰራ በኋላ በላይ ላይ ስለተመታ የሆነ የብረት ኮሶች ሻለው የተሰሉ የአጥንት ስብርባሪዎች ያደርጉበታል። በዚህ አሰቃቂ የግርፋት መሳሪያ በጭካኔዎች ወታደሮች እጅ ወድቀው ስቃዩን መቋቋም ተስኗቸው የሞትን ብዙዎች ናቸው። በጅራፍ ላይ የታሰሩት የብረት ኮሳዎችና የአጥንት ስብርባሪዎች የሚገርፈውን ሰውነት ላይ ሲያርፍ ስጋውን እየነጨ የሚነሱ ስለሚሆኑ ጅራፉ በሰውነቱ ላይ ማረፍ ብቻ ሳይሆን ከሰውነት ላይ የሚነሳበት ቅጽበት
እጅግ ለመግለጽ የሚከብድ ስቃይ የሚደርስ ነው። የግርፋቱ መጠን በጨመረ ቁጥር የደም ስሮችና አጥንቶቹ እስከሚታይ ድረስ የጎድን አጥንቱን መሰባበር፣ ከፍተኛ የሆነ ውጫዊና ውስጣዊ የደም መፍሰስ፣ የቧንቧ መጎደት የሚያስከትል አሰቃቂ ሂደት ነው። በዚህች ቀን ጌታችን ለመግረፍ የተመደቡት ወታደሮች እስራኤልን በብርሃን አምደ በሌሊት የመራቸው አምላክ ሙሴና አሮንን በደመና አምደ የነገራቸውን አምላክ በድንጋይ አምደ ላይ ለመግረፍ እርቃኑ አሰሩት። የካህናት አለቃዎችን ደስ ለማሰኘት ሲሉም በመሃል ኃይላቸውን በታጠቀ ጭካኔ እጅግ ብዙ ግርፋት አዘነቡበት። እንደ ገጣሚ እንዳለው በሙሴ አድሮ የፈጣሪን ክብር ለማየት ያላመነውን የሰው ልጅ ፈጣሪ በገዛ ጀርባውን ታያለህ ብሎ የገባለት ቃል በፈጸመለትና ጀርባውን በያሳየው ግርፋቱ አዘነባበት። በእርግጥም ቅዱስ ያዕቆብ ዘስርግ ከጲላጦስ ግርፋት የቀለበት ዘንድ ጀርባ ፈጣሪ እንዳለው አምላክ ሰው የሆነውና ጀርባው ለራሱ ያዘጋጀው ስለ ሁላችን ኃጢአት ግርፋት ሊቀበልበት ነበር። የሮማውያን ግርፋት ቅዱስ ጳውሎስ እንደተናገረ እንደ አይሁድ ግርፋት በመጠን ተወስኖ እንደ ስጉድል 40 ግርፋት 50 ጊዜ ግርፋት እያሉ እየገረፈው ሰው በሕይወቱ ተርፎ እያስታወሰ የሚናገረውን አይነት ግርፋት አይደለም። ቤተ ክርስቲያናችን የጌታችን ግርፋት 6666 ቤተ ክርስቲያናችን የጌታችን ግርፋት 6666 ጊዜ እንደሆነ ስታስተምር 5000 ነው 4000 ነው የሚለውን አሉ። ይህንን አሰቃቂ ግርፋት በሺህ የሚቆጠር ጊዜ መገረፍ ግን ሁሉንም ሊቃውንት የታሪክ ሰዎች ተስማምተውበታል። ጌታችን እጅግ መገረፍ የሚያሳየን መስቀሉን በሸከሙት ጊዜ በያስፈሬው እስኪወድቅ ድረስ አቅም ማጣቱ ነው። ጌታችንም ግርፋቱንስ መቆጠር ባይችልም እንኳን ስቃይ ግን እንዴት ሊቆጥረው አልቻለልን? ቤተ ክርስቲያናችን ከስጋው አልፎ አጥንቱ እስኪታረድ ድረስ ስለ ተገረፈውን አምላክ በዕለተ ዓርብ የምታነባውና የምታዜመው ራሱ ክርስቶስ አስቀድሞ በነቢይ ዳዊት አድሮ ስለ ሕመሙ የተናገረውን የትንቢት ቃል ስቃይ መጠን ጥቂቱንም ቢሆን ለማሰብ ይገዛናል። እንደ ውሃ ፈስሰህ አጥንትህም ሁሉ ተለያዩ፣ ልቤ እንደ ሲም ሆኖ በአንጀቴም መካከል ቀለጠ። አጥንቶቼ ሁሉ ተቆጥሮ እነርሱም እኛ ተመልክቶኝም አጥንቶቼ ተነዋውጠዋል። ቅዳሴያችን እንዲህ ይላል። የወልድ መከራውን የሚናገር ምን አይነት አፍ ነው? ምን አይነት ከንፈር ነው? ምን አይነት አንደበት ነው? የፍቅር ጌታ ሕማማቱ በተናገረ ጊዜ ልብ ያለውን ህልናም የማይታል ነፍስም ትንቀጠቀጣለች፣ ስጋንም ይደክማል። በእውነት የጌታችን ስቃይ ለመግለጽ ምን አይነት ቋንቋ ምን ያህል ቅኔ አቅም ይኖረዋል? ቅዳሴ ኤፍሬም።
ቅዱስ ኤፍሬም በክርስቶስ የተወደደችሁ ሆይ ኑ ወዲህ ቅረቡ። በዚህች ዕለት በዳዊት ከተማ የሆነውን አብረን እኒ በተስፋው ቃል ስጠብቀው የነበሩትን የተመረጡት የአብርሃም ዘሮች ዛሬ ምን እንዳደረጉ እንመልከት። ጌታ ሆይ ረዥሙን ስቃይህን ማን ሊገልጸውን ይችላል ይላል። ይህን ሁሉ የሆነው ሰው እኛ ኃጢአት ነበረ። ኦሪት የሚገርፍ ሰው የግርፋትን ቁጥር እንደ ኃጢአቱ መጠን ይሆን ትላለች። ምን ሲል ኃጢአቱ ሊወቅሰው የማይችል ንጹሕ በሆነ እግዚአብሔር የሁላችንን በደል በእርሱ ላይ አኖረ ስለተባለ ግርፋቱንም በተሸከመው የእኛ ኃጢአት መጠን ሆነ። እርሱ ስለ መተላለፋችንን ቆሰለ፣ ስለ በደላችንም ደቂቅ፣ የድህነታችንም ተገሰጸ በእርሱ ላይ ነበረ። በአጋንንት እጅ ለተገረፈውን የጸጋ ልብሳዊ አውልቆ እርቃኑን በሲኦል የወደቀች ነፍሳችን ነፃ ያወጣት ዘንድ እርሱ በጨካኝ ወታደሮች እጅ እርቃኑን ተገረፈ። እኛን የሚገባን ግርፋት ያዳነን ዘንድ ኢየሱስ ክርስቶስ የማይገባውን ግርፋት ተገረፈ። የተገረፈባቸውንም አለንግና ገመድ በደም ተልሎ ተነክሮ ከግርፋቱ ጽናት የተነሳ ሥጋውን ሁሉ አለቀ። ሐዋርያትም ጴጥሮስ በሚገረፍ ቁስል ተፈወሳችሁ በማለት እንደተናገረ በእርሱ ቁስል እኛ ተፈወስን። አሜን አሜን። በእርሱ ቁስል እኛ ተፈወስን። አሜን። 13ቱ ሕማማት መስቀል። በዜና ክርስቶስ ካብ ቀራንዮ ምድረ ጎልጎታ ዘተሰቀልኺ ክርስቶስ ጐይታ ወለት ግርፋቱ እስከ ንገርኒ መንከራ ስቃዮን አዘኻኽረኒ። ሐናና ቀያፋ ሊቃነ ካህናት ናይ ጥንቲ አምላኾ አበልዎ ኸርተት ንብዙሕ ዘመናት መና ዝመገቦም ኩሎም ገረፍዎ ነቲ ጐይታ ሰላም። ቀራንዮ ምድረ ጎልጎታ ዘተሰቀለልኺ ክርስቶስ ጐይታ ወለት ግርፋቱ እስከ ንገርኒ መንከራ ስቃዮን አዘኻኽረኒ። ተነበና በሎ አላገጽሎ ነቲ ብርሃን ገጹ ትፍታፍ ገበርሎ ንብዙሕ ዘመናት ዝልእ ዝነበሩ ሄሮድስ ምስ ጲላጦስ ሽዑ ተፋቐሩ። ቀራንዮ ምድረ ጎልጎታ ዘተሰቀለልኺ ክርስቶስ ጐይታ ወለት ግርፋቱ
እስከ ንገረኒ እስከ ንገረኒ መከራ ስቃዮ ኣዘኻኽረኒ ድንጌላይ ካለትን ነብዓታ ክትኽልክል ቀድቅድሚኣ ኾይኑ ወዳኽን ከባለን ኣብ ሕቕፋ ሓቒፋ ሓዚላ ዘዕበየት ወደይ ወደይ ኢላ ኣምሪራ በኸየት ቀራንዮ ምድረ ጎልጎታ ዝተሰቐለልኪ ክርስቶስ ጎይታ ወለት ግርፋቱ እስከ ንገረኒ መንከራ ስቃዩ ኣዘኻኽረኒ ኣምላኽ ተሰቒሉ ኣብ ማእኸል ሸፋቱ በጃ ኣዳም ክብል ርእስኒ ንሞይቱ ዓለማት ብምልኦም ዝተፈጥርብኡ ኣብ መበል ሳለስቱ ብሓይሉ ተሲኡ